ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የአይነት ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ መተናል። እንግዲህ ሳምሪና ፋኒ ያው መልስ ሰጥተዋል ማለት ነው ስለ እናቲቱ እናቴ እኔ ምንም አያገባሽም መክሰስ እችላለሁ ብላለች ሳምሪ። እና ለምን ነው ለዩቱባችሁ ማሟሟቂያ ነው እያላችሁ የምትሉን ብለው እያሉ ነው። እና እንዴት ነው ምናምን ታያለሽ አላት። እና ጉድ ፈላልኳችሁ ለማንኛውም ማለት ነው። እና እንግዲህ ምክንያቱም ቲጂ ያረገችው ነገር እና የተናገረችው ቃል ከሰው የወደቀና አስተሳሰብ ያነሰው ስለሆነ ሳምሪ ትክክል ነሽ ማለት ነው። ምክንያቱም የአንቺ ባለ የማያረገውን ነገር እንዴት አረጉ ብሎ መናገር ማለት በጣም ይደብራል፣ ያስጠላልም። የልጇን ትዳር የምትፈልግ ሴት እንደዚህ አይነት ቃል መናገር የለባትም ነበር። ምክንያቱም ትዳር ስለማይፈልግ ነው እንጂ እሷ አብዲ ናት፣ ምንም ማድረግ አትችሉም። ተመጥፎ ማለት አንቺ መልካም ሰው ነሽ፣ አንቺ ከሷ የተወለድሽ አትመስሊም። እና እናንተ ህይወታችሁንና ትዳራችሁን ራሳችሁ ቤታችሁን አሙቁ። የምትኖሩት ህይወት ራሳችሁ የምትደሰቱም ሆነ የምትከፉትም ሆነ እናንተው ስለሆናችሁ የሰው ወሬ አትስሙ። የራሳቸው ጉዳይ የተፈለጉ እንደፈለገ ይሁን። እናንተ ግን እነዚህ ልጆች ተወልደዋል። ክፉ ቃል መነጋገርም አያስፈልግም። መከሰስ ተተቻለ በህግ ጠይቆ አዴም ማስያዝ ነው ማለት ለሰው ልጅ ትምህርት ይሆናል እላለሁ ማለት ነው። እና በዚህ እንትን አትበይ እላለሁኝ። አብሽሪ በርታ እያላችሁ ማለት ነው። እሺ ሲቀጥል እንግዲህ የሰይድ እህት እና ንግስት ሱመያን ደግሞ ለማስታረቅ ዝግጁ ናት ማለት ነው። እንግዲህ ፈጣሪ ያስታርቃቸው እያላችሁ ዱአ አድርጉ። እና ሀዩ በረኪና ያው ትናንትና አይታችኋል ማለት ነው። ተዋረደች ማለት ነው። እንደ ሀዩ ገንዘብ ወዳጅና ገንዘብ አምላኪ ሴት አይቼ አላቅም። በጣም የገንዘብ ሰው መሆኗ በደንብ የተረጋገጠ ነው። እና ትናንትና ራሱ በጣም ነው የተጋለጠችው። ግን ንግስት ሱመያ በጣም ገራሚ ነሽ እና ፈጣሪ ከልጆችሽ አባጋ በሰላም ያስመልስሽ፣ በሰላም ያስታርቅሽ እንላለን። ታርቃችሁ ባንድ ሆናችሁ ማየት እንፈልጋለን እኛ ተመልካቾች ማለት ነው። የእናንተን ደስታ ነው የእናንተን እንትን ነው የምንፈልገው ማለት ነው ቆንጅዬ። እና ፈጣሪ ከመጥፎ ነገር ይጠብቃችሁ። ልጅሽንም ፈጣሪ ይጠብቅልሽ። ሀዩ በረኪና እንግዲህ ያው ሀዩን እፈታለሁ ብሏል በቀደምም። እና ያው እንግዲህ ሀዩን ትቶ ሱመያ ጋር እንደሚሆን ነው ማንኛው ነገር ማለት